በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ ሰላምና ጤናን ፍቅርን በረከትን ያድልልኝ ክብራትና ክብራን ሣድስ ቤተሰቦቼ በድጋሚ ተገናኝተናል። ዛሬም በጣም የሚያስደምሙ መረጃዎችን ሰብስቤላችኋለሁ። አንደኛው መረጃ እንግዲህ ሊባኖስ አሁን ስናስባት ያው የኢስላም ሀገር ወይም በእስልምና ላይ ትልቅ ቦታ ያላት ሀገር ናት። በጣም በሚደንቅ ደረጃ አሁን ላይ ከእስራኤል ጋር በገባችበት ጦርነት አማካኝነት ስትረስ ውስጥ የገባች ሀገር መሆኗ እየታየ ይገኛል። ለዚህ ምስክር የሚሆነው ቀጥታ በሚገርመው ቀጥታ በችግሩ ስያሜ አድርጋ ማለትም በታላቅ ስቃይ ውስጥ ተስፋ አይቆረጥም በሚል መልእክት የያዘ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሐውልት አሰርታለች። በጣም የሚደንቅ መረጃ ነው ውድ ቤተሰቦቼ። እንግዲህ በዘመኑ ፍጻሜ መጨረሻዎቹ ትልቅ የሆኑ ግብአቶች አንደኛው ይሄ አሁን ያለው ጦርነት እንደሆነ ሊባኖስ በደንብ ገብቷታል። ስለዚህ በታላቅ ስቃይ ውስጥ ተስፋ አይቆረጥም የሚለውን የክርስቶስን ተስፋ በትልቅ ሐውልት እጅግ በጣም ግዙፍ በሆነ ሐውልት አሰርታለች። ያን ላይ መሰረት ያደረገ በጣም የሚገርም መረጃ ይዤላችኋለሁ። ሌላኛው ከያስኩላችሁ መረጃዎች መካከል አንደኛው የአርቲፊሻል ኢንቴሊጀንስ አሁን ያለበት ደረጃ እንግዲህ በጣም ዘግናኝ ነው አይደለ? አርቲፊሻል ኢንቴሊጀንስ እውነተኞቹን ክፍል ውስጥ ቆሞ የሚያስተምሩ መምህራንን በመተው በአርቲፊሻል ኢንቴሊጀንስ መምህራን ቀጥታ ሮቦቱ ቆሞ በኤአይ ሲስተም ልጆቹ ቁጭ ብለው ኤአይ ብሬን ማይንዳቸው ላይ አንጎላቸው ላይ የብሬን ሲስተም ተገጥሞ ወይም ደግሞ በዛ ጋር ተሰናስኖ የአርቲፊሻል ኢንቴሊጀንስ መምህራን የተመደቡበት ትምህርት ቤት በዓለማችን ለመጀመሪያ ጊዜ ተከፍቷል። በጣም ነው የሚያሳዝነው። ይሄ የኤአይ ዩኒቨርሲቲ ወይም ስለ ኤአይ ስልጠና አይደለም የሚሰጠው እኮ አሁን ላይ ስለ ኤአይ ስልጠና የሚሰጠው መምህራን ቆመው ነው። ይሄኛው ግን መምህር የለም፣ ፊዚክ መምህር ሰው የሚባል መምህር የለም። የተጀመረው ነገር በጣም ያሳዝናል። ስለዚህ በዚህ ዙሪያ ላይ በጣም ልቤን ስለነካው ቀጣዩ ጊዜ በጣም ስለሚያስፈራ ያላይ መሰረት አድርገን አሳያችኋለሁ። ምክንያቱም ይኸውላችሁ እነዚህ ተማሪዎች ክፍል ውስጥ በሚማሩበት ሰዓት የአእምሮአቸው ፍጥነት ከኤአዩ ጋር ኮፓፕ ማድረግ መቻል አለበት። ኤአይ አርቲፊሻል ኢንቴሊጀንስ ነው። አርቲፊሻል ስለሆነ በጣም ይፈጥናል ከሰው ልጅ። ስለዚህ እነዚህ ህፃናት ከአርቲፊሻል ኢንቴሊጀንሱ ጋር እኩል እንዲፈጥን ለማድረግ የሚሰጣቸው ቺፖች አሉ ማለት ነው። ስለዚህ እነዚህ ቺፖች ማይክሮ ቺፖች ላይ አማካኝነት አድርገው ከኤአዩ ብሬን ጋር እኩል ፍጥነት እንዲኖረው አድርገው ስልጠና እየሰጧቸው ትምህርት ቤት ተከፍቷል። በዚህ ዙሪያ ላይ መጠነኛ ቆይታ አደርግላችኋለሁ። ይሄ አንዱ ነው። ሌላኛው አሁን በጣም ድንገተኛ ሞት በዓለም ላይ እጅጉን እየበዛ መምጣቱ አስደንጋጭ ሆኗል። በሚገርማችሁ ሁኔታ ድንገተኛ ሞት ነው። ያለ እድሜ ሰው እየተራገፈ ነው። አውሮፓ፣ አሜሪካ፣ ኤዥያ ላይ የትም ቦታ ላይ። ሲክሪቱ ምንድን ነው? በጣም የምታውቋቸው ሰዎች አሁን በድንገት ሞተዋል የሚባል ነገር ሁሉ ልትሰሙ ይችላላችሁ። ከዚህም በኋላ በጣም እየቀጠለ ይመጣል። በተለይ ይሄ ጉዳይ ከኮቪድ ክትባት ከአውራ ጉንፋን ክትባት ጋር በተያያዘ ከፍተኛ ስሙ እየተነሳ ያለበት ጉዳይ ነው። ተንትኜ ላሳያችሁ ዛሬ በዚህኛው ፕሮግራሜ ላይ በደንብ አድርጌ ዲቴይል ባሳያችሁ ብዙ እውቀት ከውስጡ ታገኛላችሁ፣ ትጠነቀቃላችሁ፣ እንደገናም ደግሞ ትጸልያላችሁ። ያለንበት ዘመን በጣም መጥፎ ዘመን ነው። ሣድስ ቤተሰቦቼ በእነዚህ ፕሮግራሞች ዙሪያ ላይ መጠነኛ ቆይታ ላድርግላችሁ። መምህርና ጋዜጠኛ አብይ ይልማ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን ሣድስ ቤተሰቦቼ በሊባኖስ የተሰራው ሐውልት በጣም ስለገረመኝ ከዛ ልጀምርላችሁ። በቤካ ሸለቆ ወይም አልቃህ በሚባል ከተማ ነው የተገነባው። በጅባብ አልሳሊብ የሚባል ተራራ አለ። በዛ ላይ ከመካከለኛው ምስራቅ ካሉ በጣም አንዱ ትልቁ ከሚባሉ ተራሮች መካከል አንዱ ነው። በዛ ተራራ ላይ የጌታችን የኢየሱስ ክርስቶስ ሐውልት እየተገነባ ይገኛል። ይህ ሐውልት ውድ ቤተሰቦቼ እንደ ተስፋ እምነት የክርስትና መገኘት ተደርጎ እየተገነባ ነው ያለው። እንደ ምልክት ተደርጎ የክርስትና መገኛነት ተስፋ እምነት ብለው ነው እየገነቡ ያሉት። እንግዲህ ቤተሰቦቼ በበልአልቤክ ሄርሜል በሚባል አስተዳደር በአልቃ ከተማ ትልቅ ተራራ ላይ ነው እየተገነባው ያለው።
የሐውልቱ መጠሪያ የቤዛው ኢየሱስ ክራይስት the redeemer ስታቹ ብለው ነው የሚገልጹት። የክርስቶስ ኢየሱስ አዳኙ፣ ቤዛው አዳኙ ኢየሱስ የሚል ነው የሐውልቱ መጠሪያ ማለት ነው። ቀደም ብዬ እንዳልኳችሁም ሐውልቱ የሚገነባበት ትርጓሜ በታላቅ ስቃይ ውስጥ ተስፋ አይቆረጥም ለሚለው እንደሆነ በትክክል እየታየ ይገኛል እና ቁመቱ 26 ሜትር ከ10 ሜትር መሰረት ጋር ነው ብያችኋለሁ። በ3 ቶን በላይ ብረት ለጥንካሬ ጥቅም ላይ ውሎ በዛ ብረት ላይ የተለበጠው የፋይበር ግላስ ነው። በቀላሉ እንግዲህ የፋይበር ግላስ እንደምታውቁት በረጅም ጊዜ መቆየት የሚችል በጣም የሚገርም የማጠነካከሪያም ተጨምሮበት ያለ ትልቅ ግብአት ነው። ከዛ የሐውልቱ ራስ መጋቢት 14 2026 ተተክለዋል፣ አሁን ሰሞኑን ማለት ነው። ሊባኖሳዊው አርክቴክት ጆርጅ ማክሉፍ ይባላል የሰራው፣ ንድፉን ያወጣው እሱ ነው እና የፕሮጀክቱ ባለቤት ፋዲ አዋድ የተባሉ በአልቃ ከተማ የመጡ ግለሰብ እንደሆኑ ነው እየተነገረ ያለው። እሳቸው ናቸው ፈንድ ያደረጉት ወይም ደግሞ ያዋጡት ገንዘቡን። ምድሪቱ አሁን ባለችበት ሁኔታ ላይ ሰላም አይደለችም እና ሰላም እኛ ክርስቶስን በመተዋችን የመጣ ነው የሚል ነው የሰውየው ንቃት እና በጣም ነው የገረመኝ አስተሳሰባቸውን በዛ ላይ ኢንተርቪው ሲያደርጉ። አሁን ያለው በእስራኤልም በሊባኖስም መካከል ያለው ሰላም እጦታችን የኢየሱስ ክርስቶስ መሰረቱን የሆነውን ነገር በማጣታችን የተነሳ ነው በሚል ነው ስፖንሰር ያደረጉት። በጣም ከፍተኛ ሀብት ያላቸው ሰው ናቸው። በጣም ከፍተኛ ገንዘብ ነው የመደቡት። ይሄ እንግዲህ በአልቃ ማዘጋጃ ቤትና በአካባቢ ማህበረሰብም ገንዘብ ተዋጥቶበታል። የአልቃ ማዘጋጃ ቤት ከማህበረሰቡ። ስለዚህ ዋናው ዓላማ የጦርነት ቀጠና ውስጥ የክርስትና እምነትና ተስፋ ምልክት ሆኖ ማገልገል ነው ተብሏል። ግንባታው ከዋናው ሐውልት በተጨማሪ በዙሪያው ያለው የሃይማኖት ስፍራንም ጭምር ያካትታል ተብሏል። ከዛ ውጪ እንግዲህ የጥበቃ ስራ ያስፈልገዋል። ለዚህ ተራራው ላይ ነፋሻማ በመሆኑ ከባድ የብረት ስራዎች ነው የተካሄዱበት። በጣም የጠበቀ በጣም በብዙ ጥንካሬ እንዲኖረው ተደርጎ የተቀመጠ ነው። አቀማመጡን በተመለከተ ከሶሪያ ድንበር አቅራቢያ ነው። ስለዚህ የሶሪያ ክርስቲያኖች ኢቭን ሙስሊሞቹ ሁሉ ሳይቀሩ የዚህን ሐውልት መሰራት ተቃውሞ እያሰሙበት አይደለም በሚገርማቸው ሁኔታ። ስለዚህ የቤካ አን ሸለቆን የሚመለከት ነው። ወደ ሸለቆ ነው የሚመለከተው። ይሄ እንግዲህ በጣም ከፍተኛ የሆነ ትልቅ በተለይ ለፕሪግሪሞች ለሃይማኖታዊ ጉዞዎች በጣም ትልቅ መስህብ መሆን እንደሚችል ይጠበቃል። በአካባቢ ነዋሪዎችና በስደት የሚኖሩ ሊባኖሳውያን መዋጮ እያዋጡ ገንዘብ እያዋጡ ነው የተገነባ ያለው። ይሄ ለምንድን ነው ቢባል አሁን ባለው በጦርነቱ የተነሳ እንግዲህ ብዙ ገንዘብ ያላቸው ሰዎች ሁሉ ገንዘብ አጥተዋል። በጣም ብዙ ውድመት ሆኗል። እነዚህን ነገሮች ሊያስተካክልልን የሚችለው እግዚአብሔር ነው። ስለዚህ ይሄንን በማህበረሰቡ ዘንድ ችላ ያልነውን ኢየሱስ ክርስቶስን መልሰን በትልቅ ማስታወሻ አድርገን እንተክላለን። ያው ዓላማው ማምለክ አይደለም፣ በዓላማቸው የአምልኮት አይደለም። ነገር ግን የክርስቶስን ፍቅርና ከተማዋን ያንን ቦታ በመንፈሱ እንዲጠብቅልን ለማድረግ ሪፕሬዘንቴሽን ወይ ውክልና ነው ሐውልቱ በማለት ነው እያስገነቡ ያሉት። ጂባል አል አሳሊብ ወይም ደግሞ የመስቀል ተራራ ተብሎ ነው ቦታው የሚታወቀው። በዚህ እንግዲህ በሊባኖስ የኢኮኖሚ ቀውስ ውስጥ እየተገነባ ያለ የጽናት ምልክት ነው ተብሏል። ይሄ እንግዲህ የሐውልቱ ትርጉም በታላቅ ስቃይ ውስጥ ተስፋ አይቆረጥም የሚል መልእክትን እንደያዘ ነው እየተናገሩ ያሉት። ከዚህ እንግዲህ የመስቀል ተራራ ላይ ይሄ ሆኗል። ቀደም ባሉ ስራዎች እንደሚታወቀው በጎስታ በሊባኖስ ቀድሞውንም 12 ሜትር ቁመት ያለው የሚሽከረከር የኢየሱስ ክርስቶስ ሐውልት እንዳለ ይታወቃል። ከዚህ ውጭ እንግዲህ በአካባቢው አለመረጋጋት ቢኖርም ግንባታው ግን እንደቀጠለ እየተነገረ ይገኛል። የጸጥታ ሁኔታ ችግር ቢሆንም እግዚአብሔር ግን ይታደገናል የሚል እምነታቸውን ይዘው ይህንን ሐውልት እየገነቡ የጨረሱት እንደሆነ ለመጠቆም ያክል መረጃውን ላካፍላችሁ ብዬ ነው። ወደ ሌላኛው መረጃ ልሂድ። አርቲፊሻል ኢንቴሊጀንስ መምህራን በጣም ስለገረመኝ ነው ይሄ ነገር። ቀጥላችሁ ትሰሙታላችሁ። የወደፊት የዓለማችንን ዕጣ ፈንታም እዚህ ውስጥ ነው ያለው። እሱንም ትከታተሉታላችሁ። ከዛ ቀጥሎ እንግዲህ በድንገተኛ ሞት ማለትም ሰድን ዴት በዓለማችን ላይ በእጅጉ ብዙ እየተስፋፋ ነው ያለው። በድንገት መሞት ምክንያቱ ምን ሊሆን ይችላል የሚለው በከፍተኛ ሁኔታ እየተነገረ ያለ ነገር ነው።
የድንገት ህልፈተ ህይወትን በተመለከተ አንደኛው ምክንያት ከኮቪድ ጋር ሊያያዝ ይችላል ወይ የሚለውንም በዚህ ፕሮግራም ላይ በደንብ አድርጌ አሳያቸዋለሁ ከቀጣዩ ፕሮግራም ቀጥሎ ማለት ነው። መምህርና ጋዜጠኛ ዐቢይ ይልማ አዘጋጅቼ ያቀርብኩላችሁ። ልቀጥል። ሼር አድርጉ፣ ላይክ አድርጉት፣ ለብዙ ሰዎችም እንድታካፍሉት በእግዚአብሔር ስም ጠይቃችኋለሁ። አብረን እንድንሰራ ብዙ ሰዎች ጋር ይደርስልናል እናንተ ሼር ስታደርጉት። ያ ደግሞ ለብዙ ሰዎች አእምሯቸውን ያግዝልናል፣ ይጠብቅልናል፣ እንደገና ደግሞ እንዲጠነቀቁ ይረዳልናል። ይህንን ማለት ነው። ልቀጥል። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ የኤአይ ሃይ ስኩል ተከፍቷል። በጣም የሚያሳዝን ዜና ነው። እንግዲህ መምህራኖቹ በኤአይ ነው የሚሰሩት እንጂ እውነተኛ መምህራን አይደሉም። ስለዚህ በሮቦት የሚሰጥ ትምህርት ነው ማለት ነው። ይሄ ትምህርት ቤት የተከፈተው በአሜሪካን ሀገር ነው። የግል ትምህርት ቤት ነው። የሰው መምህራን የሉበትም። በኤአይ የታገዘ ትምህርት ይሰጣል። አልፋ ትምህርት ቤቶች የሚባል ኔትወርክ ነው። በቺካጎ የተከፈተው ይሄ አዲሱ ትምህርት ቤት በ2026 የፈረንጆቹ ዓመት ውስጥ በቺካጎ አሜሪካ ውስጥ የሰው መምህራን በሌሉበት በኤአይ ትምህርት ቤቶች ናቸው ለተማሪዎች የሚሰጡት። እነዚህም ሂዩማን ጋይድስ ሚና አለው። በእነዚህ ትምህርት ቤቶች ውስጥ ያሉ መምህራን አይደሉም፣ የመማሪያ ሰጪዎች ወይም ጋይድስ ተብለው የሚጠሩ ናቸው። እነሱም የተማሪዎችን ተነሳሽነትና ማህበራዊ ክህሎቶችን ይከታተላሉ። በሁለት ሰዓት የትምህርት ጊዜ ውስጥ ኤአይ ትምህርት ቤቶቹ ተማሪዎች ዋና የትምህርት አይነቶች ሂሳብ፣ ንባብ፣ ሳይንስ ለመማር በቀን 2 ሰዓት ብቻ በቂ እንደሆነላቸው የተነገረ ይገኛል። ምክንያቱም ኤአይዎቹ በፍጥነት ለተማሪዎቹ የሚሰጡት ትምህርት ተማሪዎቹ በዛ ፍጥነት እየተከታተሉ ለመሆናቸው ብቻ ማሳያ ነው እንጂ ከዛ ውጪ ብዙ ነገር አያስፈልግም። በቀን እንግዲህ 2 ሰዓት ብቻ እንዲማሩ በቂ ሆኖባቸዋል የተባለ አይነት የትምህርት አሰጣጥ ነው። እንግዲህ እንደሚታወቀው በለንደን የሚገኘው ዴቪድ ጌም ኮሌጅ የሚባል የሰው መምህራን የሌሉበት የኤአይ መማሪያ ክፍል እንደከፈተ ይታወቃል። በዩናይትድ ኪንግደም የመጀመሪያው የኤአይ ክፍለ ጊዜ የተቋቋመው እዛ ነው። አሁን ባለበት ሁኔታ በየሀገራቱ እየተስፋፋ ነው የሚገኘው። ይሄ ግን በሃይ ስኩል ደረጃ ነው። በተለይ የዚህ በአሜሪካ ያለው በሃይ ስኩል ደረጃ የሚሰጥ ነው። የኤአይ ፕላትፎርሙ ለእያንዳንዱ ተማሪ እንደየአቅማቸውና እንደ ፍጥነታቸው የተደራጀ ትምህርት ይዘትን ያቀርብላቸዋል ተብሏል። እነዚህ ትምህርት ቤቶች በባህላዊ መጽሐፍት ፈንታ በሶፍትዌርና በኮምፒውተር ላይ የተመሰረተ ትምህርት ነው የሚሰጡት። ተማሪዎች የቀኑን ቀሪ ሰዓታት በፕሮጀክቶች፣ በስፖርትና በተለያዩ የህይወት ክህሎቶች ስልጠና እንደ ምግብ ዝግጅት፣ እንደ አፕሊኬሽን መስራት ላይ እንዲሳተፉ ያደርጓቸዋል። በእነዚህ ትምህርት ቤቶች የሚጠየቀው ዓመታዊ ክፍያ በዓመት እስከ 75,000 የአሜሪካን ዶላር ሊደርስ እንደሚችል ነው እየተነገረ ያለው። የአልፋ ትምህርት ቤቶች እንግዲህ በኤአይ ተማሪዎች ከባህላዊ ትምህርት ቤት በ2 እጥፍ በበለጠ ፍጥነት እንዲማሩ ይረዳቸዋል እየተባለ እየተነገረ እንደሚገኝ ሰምተናል። በጣም የሚያሳዝን ነው። በኢትዮጵያ እንደዚህ አይነት እንቅስቃሴ ያለ የመጀመሪያው የኤአይ ዩኒቨርሲቲ ለመክፈት በኢትዮጵያ ይሄ ዩኒቨርሲቲ በቅርብ ወራቱ ስራ ይጀምራል ተብሏል እና የኢትዮጵያ ትምህርት ሚኒስቴር የአርቲፊሻል ኢንተለጀንስ ትምህርትን ከአንደኛ ደረጃ ጀምሮ ለመስጠት እየተዘጋጀ ነው ያለው። ይሄኛው እንግዲህ በ5 ሚሊዮን ኮደር የሚባል ስልጠና አለ እንደምትሰሙት። ይህም የኢትዮጵያ ዲጂታል አቅም ማሳደግ በሚል 5 ሚሊዮን ኮደሮችን በማሰልጠን ስራ እየተከናወነ ይገኛል የሚል ዜናዎች ሲሰሙ እንደሰማችሁ እርግጠኛ ነኝ። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በጎንደር፣ ድሬዳዋ፣ አዲስ አበባ ለምሳሌ እቴጌ መነን እና ጥቁር አንበሳ በሚገኙ ትምህርት ቤቶች የኤአይ ክለቦችንም አቋቁሟል። ኢትዮጵያ በ2026 የሚጠናቀቅ የ1 ቢሊዮን ዶላር የኤአይ ፋብሪካ ግንባታ ፕሮጀክትም ይፋ እንዳደረገች እየተነገረ ነው ያለው። በትምህርት ቤቶች ውስጥ ያለ ኢንተርኔት የሚያገለግሉ የኤአይ መማሪያ መሳሪያዎችንም ለማዳረስ እየተሰራ እንዳለም እየተነገረ ነው ያለው። ሄዶ መምህራን የሌሉበት በአርቲፊሻል ኢንተለጀንስ በተሞሉ ሮቦቶች አማካኝነት ትምህርት ቤቶች እንዳይጀምሩ ግን እፈራለሁ። እንዲህ አይነት ነገር ካለ በጣም አደገኛ ዘመን ውስጥ እየገባን እንደሆነ አሁንም ያለው ቀላል የማይባል እንደሆነ ውድ ሣድስ ቤተሰቦቼ እንድትረዱት ይህን መረጃ አካፍያችኋለሁ። በጣም የሚገርም ፍጥነት ነው ዓለም እየተፈጠፈጠች ያለችው። ከሰው ወደ ሮቦት መምህራን የተቀየረበት ዘመን ላይ ነው ያለነው። ወደ ሌሎቹ መረጃዎች ልለፍ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ በዓለም አቀፍ ደረጃ በተለይ የድንገተኛ ሞት ወይም ሰድን ዴት
ሪፖርቱ እየጨመረ መሆኑን ዓለምን በእጅጉ አሳስቷል። ምክንያቱ ምንድነው? እሱን ልነግራችሁ እችላለሁ። ግን ከዛ ቀደም ብዬ በልብና የደም ዝውውር በሽታዎች ጭማሪ በ2021 እስከ 2025 ባለው በዓለም አቀፍ ደረጃ የልብና የደም ስሮች ህመሞችም ሲቪዲ የሚከሰቱ የሞት ሪፖርቶች ከ12.1 ሚሊዮን ማለትም ይሄ በ1990 ከነበረው በ12.1 ሚሊዮን ወደ 20.5 ሚሊዮን ነው በ2021 ከፍ ብሎ ያለው። ይህ አዝማሚያ በ2025 ወደ 35.6 ሚሊዮን ሊደርስ እንደሚችል ትንበያዎች ያስቀምጣሉ። በወጣቶች ላይ የሚታይ ድንገተኛ የልብ ሞት ይህም ከ25 እስከ 44 ዕድሜ ባሉ በአሜሪካ በተደረገ ጥናት ዕድሜያቸው ከዚህ ውስጥ ያሉ ወጣቶች ድንገተኛ የልብ ሞት ወይም ኤስሲዲ የሚባለው በአመት በአማካይ 1.1% ያክል ጭማሪ ማሳየቱ እየተነገረ ይገኛል። የህንድ ለምሳሌ ነው ያልኳችሁ፣ እነዚህ ምሳሌዎች ናቸው። በህንድ የልብ ድካም ሞት ሆስፒታል ውጭ የሚከሰት የልብ ማቆም ይሄም ደግሞ OHCA የሚባል አለ። በ2024 ብቻ የወጣውን ሪፖርት በአሜሪካ በ2024 ወደ 137119 የሚጠጉ ከሆስፒታል ውጭ ሰዎች በድንገት በልብ ማቆም ክስተቶች ሞተዋል እና ያም ሪፖርት ተደርገዋል። እንግዲህ በሆስፒታል ውስጥ ሆኖ በድጋፍ እየተሰጣቸው ምናልባት በዛው ቀጥል ሊል ይችላል። ይሄ ግን ከሆስፒታል ውጭ ማለት በድንገት የመሞት ጉዳይ ሪፖርት ተደርገዋል ማለት ነው። በአውሮፓ ለምሳሌ ልንገራችሁ። በአውሮፓ ህጻናት ላይ የታየ ከፍተኛ ሞት መጠን ተመዝግቦ አሁን ለምሳሌ ከ2021 እና 2022 ላይ በ25 የአውሮፓ ሀገራት የኮቪድ ክትባት ለህፃናት ከጸደቀ በኋላ ከ22ኛው ሳምንት 2021 ዓ.ም እስከ 52ኛው ሳምንት 2022 ብቻ 2098 ያልታሰቡ ተጨማሪ የሞት ሪፖርቶች ወይም ኤክሰስ ዴዝስ ተመዝግበዋል። የቅርብ ጊዜ እንኳ ብናይ የኮቪድ-19 ተጽዕኖ በድንገተኛ ሞት በሚል የዓለም ጤና ድርጅት ያወጣው መረጃ ነው። ይሄ ከ2023 ላይ በወጣው መረጃ መሰረት ከተመዘገቡት 7 ሚሊዮን የኮቪድ-19 ሞት ባሻገር ትክክለኛ የከፍተኛ ሞት ወይም ኤክሰስ ዴዝ ቁጥር ወደ 21 ሚሊዮን ሊጠጋ እንደሚችል የዓለም ጤና ድርጅት ሪፖርት እያሳየ ነው ያለው። በደም ግፊትና የደም ስር መዘጋት ሞት የሚባልም እንደዚሁ በከፍተኛ ሁኔታ ቁጥሩ መጨመሩ 9.24 በመቶ ከፍተኛ ጭማሪ ማሳየቱን ከዓመት ወደ ዓመት እየተነገረ ይገኛል ማለት ነው። እነዚህ ሁሉ ሪፖርቶች ከምን ሊነሱ ይችላሉ የሚለው ነገር በከፍተኛ ሁኔታ እየተነገረ ነው ያለው። ከነዚህም መካከል አንደኛው የድንገተኛ ሞት ዋና መንስኤ ተብሎ የተቀመጡት መካከል የልብና የደም ቧንቧ በሽታዎች ወይም ሲቪዲስ የሚባሉት በዓለም አቀፍ ደረጃ ለሞት ዋነኛ መንስኤ ናቸው ተብለዋል። ይሄ እንግዲህ በ2022 ብቻ 19.8 ሚሊዮን የሚጠጉ ሰዎች በዚህ ምክንያት ህይወታቸው ማለፉ ተነግሯል። ድንገተኛ የልብ ማቆም SCA የሚባለው በዓለም ላይ ከሚከሰቱ አጠቃላይ ሞቶች 15 እስከ 20 በመቶ የሚሆነው በድንገተኛ የልብ ማቆም የሚከሰት ነው ተብሏል። ድንገተኛ ሞቶች በዓለም ላይ በዝተዋል። ከነዚህ መካከል ድንገተኛ የልብ ሞት የሚባለው ወይም SCD የሚባለው ከሆስፒታል ውጭ የሚከሰት ድንገተኛ ሞቶች ከ60 በመቶ በላይ የሚሆኑ በልብና ደም ቧንቧ ችግሮች የሚመጡ ናቸው ተብሏል። ሌላው የደም ቧንቧ መጥበብም እንደዚሁ እየተነገሩ ካሉ ሪፖርቶች መካከል በአዋቂዎች ላይ በድንገተኛ ሞት ዋነኛ መንስኤ የልብ ደም ቧንቧ መጥበብና መዘጋት ነው ተብሏል። ሌላኛው ስትሮክ ነው። ከልብ በሽታ በመቀጠል በዓለም አቀፍ ደረጃ ለድንገተኛ ሞት ሁለተኛው መንስኤ ሆኖ የተቀመጠ ነው። የደም መርጋት ወይም ደግሞ ትሮምቦሲስ የሚባለው አሁን ዓለም ላይ በከፍተኛ ሁኔታ እየሄደ ነው። የደም መርጋት በልብ ወይም በአንጎል ደም ቧንቧዎች ላይ ሲከሰት በድንገተኛ የልብ ህመም ወይም ስትሮክ ይዳርጋል፣ ለዚህም ሞት ይዳርጋል። ይሄም እየተነገሩ ካሉ ሪፖርቶች መካከል ይገኛል። የሳምባ ደም ቧንቧ መዘጋት ወይም ፕሉሞነሪ ኤምቦሊዝም የሚባለውም እንግዲህ በእግር ደም ቧንቧ ተነስቶ ወደ ሳምባ የሚጓዝ የረጋ ደም ወይም DVT የሚባላል በዛ ድንገተኛ ሞት እያስከተለ ነው። በዓለም ላይ ከፍተኛ የደም ግፊትም እንደዚሁ ድንገተኛ ሞት አደጋ ሆኖ ጨምሯል። ድንገተኛ ሞት ስጋት በ3 እጥፍ በደም ግፊት ምክንያት አሁን በቅርቡ እየጨመረ ነው። ከፍተኛ ኮሌስትሮል በተለይ ለልብ ደም ቧንቧ መጥበብና ለድንገተኛ ሞት እንደ ቀጥተኛ ያልሆነ ምክንያት ተደርጎ ነው የሚወሰደው። ከመጠን በላይ ውፍረትም እንደዚሁ በድንገተኛ ሞት ስጋት በእጥፍ ላይ እየጨመረ እንደሚገኝ ተነግሯል። የሲጃራ ማጨስ አጫሾች ካላጨሱ ሰዎች ጋር ሲነጻጸር በድንገት የሞት እድላቸው በ3 እጥፍ እንደሚበልጥ ሪፖርቶች እየተናገሩ ነው። በተለይ የጄኔቲክ ችግሮችም ተነስተዋል። በተለይ በወጣቶች ላይ የሚከሰቱ ድንገተኛ ሞቶች በዘር ከሚተላለፉ የልብ ምት ወይም
መዋቅራዊ ችግሮች ጋር ሊያያዙ ይችላሉ የሚል ሪፖርቶች እየወጡ ነው። የአኗኗር ዘይቤም እንደዚህ አካል ብቃት እንቅስቃሴ ለማድረግ ጤናማ ያልሆነ አመጋገብ ለድንገተኛ ሞት መንስኤ ለሆኑ በሽታዎች ያጋልጣሉ በማለት የዓለም ጤና ድርጅት ያወጣው ሪፖርት ያሳያል። ከዚህ ጋር ተያይዞ እየተነሱ ካሉት ችግሮች መካከል አንደኛው የኮቪድ-19 ክትባት ጋር ግንኙነት አለው ወይ የሚለው ነው። እንግዲህ ውድ ሣድስ ቤተሰቦች ከዚሁ ከአውራ ጉንፋን ክትባት ጋር በተያያዘ ያሉ ጥናቶች አሉ። በቅርቡ በወጡ ሰፋፊ ጥናቶች እንደሚያሳዩት በአውራ ጉንፋን ክትባት በጤናማ ወጣቶች ላይ በድንገተኛ ሞት መጨመር ምክንያት መሆኑን የሚያረጋግጡ በጣም በርካታ ነገሮች እየተነገሩ ነው። በተለይ በአሜሪካን አገር የሚደረጉ ክርክሮች የዚህ ማሳያ ናቸው። ክትባቱን መውሰድ እንግዲህ በዚሁ ምክንያት የሚመጣውን ድንገተኛ የሞት ስጋት ይቀንሳል ብለው ሳይንቲስቶቹ ደግሞ የሚተከራከሩበት ነገር አላቸው። ነገር ግን በዚህ ጉዳይ ላይ ብዙ ሞት አለ ብለው የሚከራከሩ አካላት ብርቅዬ የጎንዮሽ ጉዳቶች በሚል አስቀምጠውታል። በጣም ጥቂት በሆኑ ሰዎች ላይ የሚደረጉ ናቸው እንጂ ለምሳሌ እንደ አስትራዜኔካ ያሉ እንደዚህ አይነት ክትባቶች እንግዲህ ከልብ ጋር በተያያዘ ከፍተኛ ጉዳት አድርሰው ሰዎችን የሚገሉበት ሪፖርቶች እየወጡ እንደሆነ ይታያል። በዚሁ በአውራ ጉንፋን ክትባት ምክንያት የሚመጣ የደም መርጋት ስጋትም እንዳለ እየተነገረ ነው። በራሱ በቫይረሱ ከመያዝ ከሚመጣው ስጋት ጋር ሲነጻጸር አሁን ምንም ያልተለየ ውጤት ይዞ እየመጣ የተባሉ ችግሮች ተከታትለው እየመጡ ነው። የልብ ጡንቻ መቆጣት አይነት ችግሮች በትክክል እየተስፋፉ እንዳሉ እየተነገረ ነው። ክትባቶቹ ምክንያት የደም መርጋት የመከሰት እድላቸው ያለባቸው ሰዎችም ጭምር በሪፖርት ላይ እየተቀመጡ ነው ያሉት። ለምሳሌ አስትራ ከሚባለው ጋር ማለት ነው። ከዛ ውጪ የዚህ አውራ ጉንፋን ክትባት ከወሰዱ በኋላ የሚከሰት ስትሮክ ስጋትም በቫይረሱ ከተያዙ በኋላ ካለው ጋር አነጻጽረውም ሪፖርቶች እየወጡ ነው የሚገኙት። ስትሮኩ ሰዎችን የመግደል አቅሙ እየጨመረ ነው ተብሏል። በዓለም ጤና ድርጅትና በሌሎች ተቋማት እንግዲህ የዚህን ክትባት ደህንነት በየጊዜው ይከታተላሉ። እስካሁን ክትባቱ ለድንገተኛ ሞት መጨመር ምክንያት መሆን አለመሆኑን እርግጠኞች አይደለንም በማለት ደግሞ የዓለም ጤና ድርጅት ይከራከራል። ከዚህ ውጪ ግን ምስጢር የሚያጋልጡ ሰዎች በከፍተኛ ሁኔታ የዚህ ክትባት ከፍተኛ ግብአት እየፈጠረ ነው የሚለው ነገር እንደዚሁ በትክክል ውጤት ወጥቶበታል። በጣም የሚገርመው በተለይ አሁን ለማውራት ስለማይመቸኝ ነው እንጂ እዚህ ላይ ያው ሳወራም ያስታውቃል እየሸፋፈንኩኝ ያወራው ያለውበት ምክንያቱም በጣም ነው የሚበሳጩት እንደምታውቁት ማለት ነው። ብዙ ሰው ምሽክ ብሎ ቢያልቅላቸው ምንም ችግር የለባቸውም እነሱ። ስለዚህ በሚደረገው ነገር ላይ ስታዩ በጣም ልባችሁ ያዝናል። የልብ ድካም ሰድን ካርዲያክ ዴዝ የሚባለው ቀዳሚውና ከፍተኛውን ቦታ ነው የሚይዘው ከዚህ ከድንገተኛ ሞቶች ማለት ነው። የልብ ደም ስር መዘጋትም እንደዚሁ ዋነኛው ምክንያት ነው። በደም የሚመጣ የልብ ምት መዛባት፣ የልብ ጡንቻ መወፈር፣ ከፍተኛ የደም ግፊት፣ ስራ ማቆም፣ ማዳከም ድንገተኛ ሞትን ያስከትላል። የስኳር የልብ ስሮችን በመጉዳት የሞት ተጋላጭነትን በአሁን ጊዜ እየጨመረ ነው። ቀድሞም የልብ ድካም ያለባቸው ሰዎች ተጋላጭነታቸው በድንገተኛ ሞት እንዲጨምር እንደሚያደርግ እየተነገረ ነው። የልብ ኤሌክትሮኒክስ ስርዓት መዛባትም ለምሳሌ ሎንግ ኪው ሲንድሮም የሚባል አለ። በደም መርጋት ምክንያት የሚከሰቱ ሞት ድንገተኛ ሞቶች የሳምባ ደም ስር መዘጋትን ያመጣሉ፣ ከዛም ይገላሉ። የአንጎል ደም ስር መዘጋትም እንደመደፈንም እንደዚሁ በድንገት ሊገድል የሚችልበት ችግሮች ተወሳስበዋል። ስለዚህ ከዚህ አንጻርም ከሌሎች ነገሮች አንጻር የዓለም ጤና ድርጅት ብቸኛው መልኩ እንግዲህ ያው የኮቪድን አያምኑም እነሱ እንደምታውቁት ማለት ነው። ምክንያቱም ያን ካመኑ ነገ ማንም ሰው በምንም በሽታ አይከተብላቸውም። ነገር ግን ምስጢር አጋላጭና በጣም ብዙ በዚህ ዙሪያ ላይ ጥናት ያደርጉ ዶክተሮች እነዚህን ዘርዝረው ይዘው ይመጣሉ። ብዙ ለማውራት ስለማይመቸኝ ነው እንጂ በሚያሳዝን ደረጃ ከፍተኛ ሞት አክተርትሮ እንደሚመጣ እየተነገረ እንደሆነ ታያላችሁ። ስለዚህ የዚሁ የአውራ ጉንፋን ተጽዕኖ በስ አለ። አዎ በጣም ሪፖርቶች በከፍተኛ ሁኔታ ነው ትሬንድና ሪስኩን በተመለከተ እያጋለጹ ያሉት። ደካማ አመጋገብና ስፖርት አለማድረግም ያው ይታወቅ ነው የድንገተኛ ሞት ቁጥር እንዲጨምር ያደርጋል። ውፍረት፣ ስትረስ፣ ከፍተኛ የአእምሮ ውጥረት ለልብ ድካም ያጋልጣል። ማጨስ ለልብ ስር መዘጋት ዋና መንስኤ ነው። ከመጠን ያለፈ ውፍረትን፣ ከመጠን ያለፈ መጠጥ
የልብ ጡንቻን ያዳክማል። አደንዛዥ እጽ የልብ ምትን በከፍተኛ ሁኔታ ያዛባል። የረጅም ጊዜ እንቅልፍ ማጣት የልብ ጤናን ያናጋል። ለአየር ብክለት መጋለጥም የልብ ድካም ተጋላጭነትና በድንገት ሞትን እንዲጨምር ያደርጋል። ስብ በደም ስር ውስጥ የመከማቸትም ጭምር ከፍተኛ የደም ኮሌስትሮል፣ ይሄም እንደሚታወቀው ሜድፐርክ ሆስፒታል ያስቀመጠው ትንተና ለነዚህ ሞቶች ድንገተኛ ሞቶች ምክንያት ናቸው። ስለዚህ ያኛው አውራ ጉንፋን ብቻ ነው ማለት አይደለም። እሱ ማዘናጊያ ነው የሚሆነው። ነገር ግን ሌሎቹንም በጣም ብዙዎች አለባቸው። እንግዲህ ሲምፕተሙን ፕሪቬንሽኑን በደንብ አድርጋችሁ ማጥናት አለባችሁ። ብዙ ጊዜ ድንገተኛ ሞት ምንም ምልክት ሳያሳይ ሊከሰት ነው የሚችለው። ከሞቱ ከጥቂት ቀናት በፊት የደረት ህመም ሊኖር ይችላል። ስለዚህ የደረት ህመም በጣም ደጋግሞ በሚመጣበት ሰዓት ላይ እንደ ትንፋሽ ማጠር አይነት ችግሮች በጣም ሲደጋገሙ ቶሎ ብሎ ነገሮችን ማየትና ወደ ሕክምና ተቋማት ሄዶ መጎብኘት ያስፈልጋል ማለት ነው። ዞሮ ዞሮ ግን በዓለማችን ላይ እነዚህ ችግሮች በከፍተኛ ሁኔታ እየጨመሩ መሆናቸው እየተነገረ ይገኛል ማለት ነው። አዲስ አዲስ ቤተሰቦቼ ራሳችሁን ጠብቁ፣ ጸልዩ። ከምንም በላይ ማለት ነው ጸልዩ። የእውነቴ የምነግራችሁ ስለ ራሳችሁ ጤንነት፣ ስለ ልጆቻችሁ ጤንነት፣ ስለ እናት፣ ስለ አባት፣ ስለ ወንድም፣ ስለ እህቶቻችሁ ጤንነት ጸልዩ። ዘመኑ ክፉ ነው። በበላችሁት በጠጣችሁት ጤናማ ነው ብላችሁ በበላችሁት ምግብ ምክንያት ሰው ልጅ እየሞተ ነው ያለው። እንቅስቃሴ ያለማድረግ፣ ሌሎቹም ድንገተኛ የሞት አደጋ በከፍተኛ ፍጥነት መጨመር ትልቅ እገዛ እየተደረገ ያለበት ነገር ስላለ እንድትበረቱ እንድትጸልዩ ዘመኑ እንድታውቁ የመረጃ አካፈልኳችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። በዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።